የጥር ተጫዋቾች የዝውውር መስኮት ከተከፈተ ቀናት ተቆጥረዋል። ትላልቅ የአውሮፓ ክለቦችም ተጫዋቾችን ለማዘዋወር ከፍተኛ ጥረቶችን እያደረጉ ይገኛሉ። በዚህ ዕለትም በርካታ የዝውውር መረጃዎች ተሰምተዋል። ማንቸስተር ሲቲ አንቷን ሴሜኞን ለማስፈረም ከመጨረሻው ምዕራፍ ላይ መድረሱን የተዘገበው ተጫዋቹ የሕክምና ምርመራውን ለማድረግ እንደተቃረበም እየወጡ ያሉ መረጃዎች ያሳያሉ። ከዚህ በተጨማሪ ማንቸስተር ሲቲ የጆስኮ ግቫርዲዮልን ጉዳት ተከትሎ የክሪስታል ፓላሱን የመሃል ተከላካይ ለማስፈረም ከፍተኛ ፍላጎት ማሳየታቸው እየተነገረ ይገኛል። ከዚህም በተጨማሪ ማንቸስተር ዩናይትድ ከአሰልጣኝ ሩበን አሞሪም ስንብት በኋላ ማርከስ ራሽፈርድን ከውሰቱል ወደ ክለባቸው ለመመለስ ፍላጎት እንዳላቸው በርካቶች የተናገሩ ይገኛሉ። ከዚህም በተጨማሪ አርሰናል፣ ቼልሲን የተመለከቱ በርካታ የዝውውር ጉዳዮች በተለያዩ ሚዲያዎች ይዘገቡ ይገኛሉ። ትላንትና ምሽትና ዛሬ ጠዋት የወጡ አዳዲስ የዝውውር ጉዳዮችን እያደረስን ከእናንተ ጋር አብረን ቆይታ እናደርጋለን። እነዚህ ነገሮች ለመከታተል እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ ያስፈልገናል። ስለዚህ ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ ዛሬ እየተከበረ ለሚገኘው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የበዓለ ልደት በሰላም አድረሳችሁ ለማለት እወዳለሁ። በዓሉ ደስ የሚል የሰላም የፍቅር እንዲሆንላችሁ አራዳ ሜዳ ይመኛል። እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን እንኳን አደረሳችሁ መልእክቶቻችሁን ልታስቀምጡልን ትችላላችሁ። እንግዲህ ጊዜው የጥር ተጫዋቾች የዝውውር መስኮት ነው። በርካታ ክለቦችም ተጫዋቾችን ለማዘዋወር ከፍተኛ ጥረት እያደረጉ ይገኛሉ። እኛም ትላንትና ምሽትና እንዲሁ ደግሞ ዛሬ የተሰሙ አዳዲስ የዝውውር መረጃዎችን ለእናንተ ለአድማጮቻችን የምናደርሳችሁ ይሆናል ማለት ነው። ማንቸስተር ሲቲን ቀዳሚ እናደርጋለን። ማንቸስተር ሲቲ እንግዲህ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ውስጥ የሚገኝ ክለብ ነው። ታዲያ ይህ ክለብ በርካታ ተጫዋቾችን ወደ ክለቡ ለማምጣት ከፍተኛ ጥረት እያደረገ ይገኛል። አንቷን ሴሜኞ ማንቸስተር ሲቲን ለመቀላቀል የመጨረሻው ምዕራፍ ላይ ደርሷል የሚሉ መረጃዎች የወጡ ናቸው የሚገኙት። ማንቸስተር ሲቲ እንግዲህ ተጫዋቹን በጥቂት ቀናት ውስጥ ያስፈርማል ተብሎ ይጠበቃል። ተጫዋቹ በነገው ዕለት ማለትም ሐሙስ ዕለት ማለት ነው የሕክምና ምርመራውን እንደሚያደርግና ከዛ በኋላ በሚቀጥሉት ጊዜያት ዝውውሩን እንደሚያጠናቀቅ ነው እየተዘገበ ያለው። ማንቸስተር ሲቲ እንግዲህ ተጫዋቹን ለማስፈረም ብዙም ችግር አልገጠመውም። ተጫዋቹ ራሱ እንደ ሊቨርፑል፣ ማንቸስተር ዩናይትድ ያሉ ክለቦች ቢፈልጉትም ቼልሲ ራሱ የተጫዋቹ ፈላጊ ሆኖ ቢቀርብም ነገር ግን እኔ መቀላቀል የምፈልገው ማንቸስተር ሲቲ ነው በማለቱ ምክንያት ይህ ጋናዊ ተጫዋች ወደ ማንቸስተር ሲቲ የሚያቀና ይሆናል ማለት ነው። በዋንጫ ፉክክሩ ላይ ደግሞ ምን አይነት ተጽዕኖ ይኖረዋል የሚለውን ማንቸስተር ሲቲን ከተቀላቀለ በኋላ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ከዚሁ ከማንቸስተር ሲቲ ዜና ሳንወጣ እንግዲህ ጆስኮ ግቫርዲዮል በመጎዳቱ ምክንያት ማንቸስተር ሲቲ ወደ ገበያ ለመውጣት እንደተገደደ ነው በርካቶች የዘገቡ የሚገኙት። እንደነ ጆን ስቶንስ፣ ሩበን ዲያዥ ያሉ ተጫዋቾችን ከማንቸስተር ሲቲ ጉዳቶች ጋር ስማቸው ተያይዞ የሚነሳ ተጫዋቾች ናቸው። በባለፈውም እንደዚሁ ከቼልሲ ጋር በነበረው ጨዋታ ላይ ተጫዋቾችን ጉዳት ስንመለከት ነበርና ፔፕ ጓርዲዮላ ጥሩ ምልክቶች እንዳልሆኑ ነው ሲናገር የነበረው። ስለዚህ ማንቸስተር ሲቲ ምናልባትም ደግሞ የሆኑ ተጫዋቾችን ምናልባት በውሰቱ ላይ ያሉ ወይ ደግሞ በታዳጊ ቡድን ውስጥ የሚጫወቱ ተጫዋቾችን ሊጠቀም ይችላል። ለምሳሌ ማክስ አሊየን የተባለውን የ20 ዓመት ተጫዋች ከዋትፈርድ ከውሰቱ ለመመለስ ለተጫዋቹ ጥሪ እንዳቀረቡለት ነው የተነገረ የሚገኘው። ነገር ግን ደግሞ እንዲህ አይነቱ ነገር ለዋንጫ ፉክክር ብዙም የሚያዛልቅ አይደለም። ወጣት ተጫዋቾችን ወይ ታዳጊ ተጫዋቾችን ወደ ስብስብ መቀላቀል ይልቁንም ደግሞ ተለቅ ያሉ ዝውውሮች ማድረግ አስፈላጊ ነው እና የክሪስታል ፓላሱን ተጫዋች ማርክ ጌሂን ለማስፈረም ከፍተኛ ፍላጎት በጣም ጠንከር ያለ ኢንተረስት ማሳየታቸው ነው የተነገረ የሚገኘው። ተጫዋቹ ግን እንደምታውቁት በባለፈው የክረምት የተጫዋቾች የዝውውር መስኮት ወደ ሌላ ክለብ ማለትም ወደ ሊቨርፑል ለማምራት ተቃርቦ የሕክምና ምርመራውንም አድርጎ አጠናቆ ነበር። ነገር ግን ይህ በሆነበት ሁኔታ ላይ ነው
ድንገት ስቲቭ ፓሪሽ እና እንዲሁ ደግሞ የክለቡ አሰልጣኝ ኦሊቨር ግላስነር ግጭት ውስጥ የገቡት የክሪስታል ፓላሱ አሰልጣኝ አይ በፍጹም እሱ ከዚህ ክለብ መልቀቅ የለበትም፣ እሱ የሚለቅ ከሆነ ከስራ ይለቃሉ በማለት በከፍተኛ ሁኔታ ነገሩን በመቃወማቸው ምክንያት ተጫዋቹ ወደ ሌላ ክለብ ሳያመራ ቀርቷል ማለት ነው። ስለዚህ ተጫዋቹ እንግዲህ ከዚህ በኋላ ከየትኛውም ክለብ ጋር መደራደር ይችላል። በምክንያቱም በዚህኛው ክረምት ማለትም ቀጣይ በሚመጣው ክረምት በነፃ የመልቀቅ እድል አለው ውሉን ካላራዘመ። ያ መሆኑን ተከትሎ በዝውውር ሂደት ውስጥ ከፍተኛ ጥረቶች ሊደረጉ ይችላሉ እና ማንቸስተር ሲቲ እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። እንደውም ለተጫዋቹ ፕሮፖዛል ሊያቀርቡለት እንደሚችሉም ነው አንዳንድ መረጃዎቹ የወጡ ያሉት እና ማንቸስተር ሲቲ እንግዲህ ያለውን የተከላካይ ክፍተት ለመሙላት የክሪስታል ፓላሱን አምበል ማርክ ጌሂን ለማስፈረም ፍላጎት ማሳየታቸውን ነው ዴቪድ ኦርንስታይን በዘገባው የገለጸው ማለት ነው። ቀጣዮቹ ሁኔታዎች ይጠበቃሉ ከማንቸስተር ሲቲ ሂደት ጋር ተያይዞ። ሌላኛው አሁን እየወጡ ያሉ መረጃዎች ወደ ማንቸስተር ዩናይትድ ጉዳይ ይወስዱናል። ማንቸስተር ዩናይትድ እንግዲህ ከሩበን አሞሪም ስንብት በኋላ ማርከስ ራሽፈርድ ከውሰቱ ወደ ማንቸስተር ዩናይትድ ሊመለስ እንደሚችል ነው የተገለጸ የሚገኘው። ተጫዋቹ እንግዲህ በዚህ ሰዓት ባርሰሎና በውሰቱ እየተጫወተ ይገኛል። ነገር ግን ይህንን ተጫዋች ከሩበን አሞሪም መውጣት በኋላ እንደገና ወደ ማንቸስተር ዩናይትድ በመምጣት ተመልሶ በቋሚነት ሲጫወት ልንመለከተው እንደምንችል ነው በርካቶች እየተናገሩ የሚገኙት። ሚረርም በዘገባው እንዳተተው ተጫዋቹ የውሰቱ ውሉ ሳይጠናቀቅ የውሰቱ ውሉን አቋርጦ በዚህ የጥር ተጫዋቾች የዝውውር መስኮት ሊመለስ የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። ከዚሁ ከማንቸስተር ዩናይትድ መረጃ ሳንወጣ ኦሊቨር ግላስነር በማንቸስተር ዩናይትድ በቀጣይነት ምናልባትም የዋና አሰልጣኝ ኃላፊነትን ቦታ ይረከባሉ ተብሎ የሚጠበቁ አሰልጣኝ መሆናቸውን ነው ዘ ቴሌግራፍ ይዞት የወጣው መረጃ የሚያሳየው። አሰልጣኙ የ51 ዓመታቸው ላይ ይገኛሉ። እኚህ ኦስትሪያዊ አሰልጣኝ በክሪስታል ፓላስ ምናልባት በክፍለ ዘመን ከታዩ ስኬታማ የሚባሉ አሰልጣኞች መካከል ተጠቃሽ ናቸው። ምክንያቱም ክሪስታል ፓላስን ወደ አውሮፓ መድረክ አምጥተዋል። እንዲሁ ደግሞ የኤፍኤ ካፕ ዋንጫን አሸንፈዋል። የኮሚኒቲ ሽልድ ዋንጫን አሸንፈዋል። ስለዚህ በጣም ስኬታማ የሆኑ አሰልጣኝ ናቸው ባሉበት ክለብ አንጻር ከተመለከት ነው ማለት ነው እና ከሩበን አሞሪም ጋር ደግሞ ተመሳሳይ የሆነ የአጨዋወት ስልት እንዳላቸው ነው የሚነገርላቸው እና ምናልባትም በማንቸስተር ዩናይትድ የቀጣይ አሰልጣኝነት ኃላፊነት ይህን ዓመት እንኳን በቡድን ውስጥ ዳረን ፍሌሸር በጊዜያዊነት ሊቀጥል ይችላል። ከዛ በኋላ ግን ይህንን አሰልጣኝ የማምጣት ፍላጎት እንዳላቸው ነው የተነገረ የሚገኘው። ዘሰን ደግሞ ምን ሲል ዘግቧል? የፉልሃሙን አሰልጣኝ ፖርቱጋላዊውን ማርኮ ሲልቫን ለማምጣት ሀሳብ እንዳላቸው ጀስት በአፕሮች ደረጃ ወይም በሀሳብ ደረጃ ያንን ነገር እያሰቡ እንደሚገኙ ነው እየተነገረ የሚገኘው። ያው የሆኑ ተጫዋቾችን የሆኑ አሰልጣኞችን ወደ ቡድናቸው ለማምጣት አሁንም ሊስት አውት አድርገው የተለያዩ ሀሳቦችን እያሰቡ ነው የሚገኙት። ከነዚህ ደግሞ በሊስት ውስጥ ከሚገኙ አሰልጣኞች መካከል አንዱ ማርኮ ሲልቫ እንደሆኑ በርካቶች ይናገራሉ። ወደ ሊቨርፑል ጉዳይ ስናቀና ሊቨርፑል እንግዲህ የቡድኑ ተጫዋች ፌዴሪኮ ኬዛ በውሰቱ ወደ ሌላ ክለብ ሊያቀና ይችላል የተባለ ነው የሚገኘው። የጣሊያኑ ክለብ ዩቬንቱስ ይህንን ተጫዋች በውሰቱ ለማስፈረም ንግግር ማድረግ መጀመሩን ነው ላጋዜታ ዴሎ ስፖርት ይዞት የወጣው ዘገባ የሚያሳየው። ተጫዋቹ ወደ ጣሊያን ለመመለስ ዝግጁ ነው፣ ፍላጎትም አለው የሚሉ መረጃዎች ይወጡ ይገኛሉ። ተጫዋቹ በሊቨርፑል ቤት የቋሚ ተሰላፊነትን እድል እያገኘ አይደለም። ኢቭን አሁን እንኳን ሞሳላ ወደ አፍሪካ ዋንጫው ከግብጽ ብሔራዊ ቡድን ጋር ተጉዞ ያንን ፍላጎት እያሳዩ አይደለም አሰልጣኙ አርነ ስሎት። ስለዚህ ተጫዋቹ ወደ ጣሊያን መመለስ ከእንደገና ኬሪየሩን መገንባት መልሶ ኬሪየሩን ወደ ራሱ ማምጣት ይፈልጋል እና ከሊቨርፑል ጋር ሊለያይ የሚችልበት እድል አለ በውሰቱ። ይህንን የ28 ዓመት ተጫዋች ደግሞ ለማስፈረም አዲስ የሆነ እንቅስቃሴ ዩቬንቱስ ማድረግ መጀመሩን ነው የተነገረ የሚገኘው። እንግዲህ የቀድሞ ክለቡን የሚቀላቀልበት እድል ሰፊ ይመስላል። ግን ዩቬንቱስን ብቻ ነሳን እንጂ ሌሎች የጣሊያን ክለቦችም ፍላጎት አላቸው። በባለፈው ክረምት እነ አታላንታ ሳይቀሩ ተጫዋቹን ለማስፈረም እንቅስቃሴዎች ሲያደርጉ ነበርና ለአይነቶቹን ሁኔታዎችን ነው የተመለከትን የምንገኘው። ወደ ቼልሲ ጉዳይ እንውሰዳችሁ። ቼልሲ አንድ ተጫዋች ለማስፈረም ከፍተኛና ፈጣን እርምጃ ለመውሰድ ተዘጋጅቷል የሚሉ ዘገቦች ወጡ ይገኛሉ። አንድ ተጫዋች እንግዲህ ከአርሰናል ጋር ስሙ ተያይዞ ሲነሳ ነበረ። ይህም ተጫዋች በመከላከል አቅሙ የሚታወቀው ጀረሚ ዣኩዌት ነው፣ የ20 ዓመቱ ተጫዋች እና አሁን የሚወጡ ዘገባዎች እንደሚያሳዩት ቼልሲ ይህንን ተጫዋች ለማስፈረም በጣም ፈጣን እንቅስቃሴ ሊያደርጉ ይችላሉ የሚሉ መረጃዎች
እየወጡ ነው የሚገኙት። ሊቨርፑል፣ አርሰናል፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ይህንን ተጫዋች ደግሞ ከነዚህም ሁሉ ክለቦች ቀድመው ኮንታክት በማድረግ እንዲሁ ደግሞ ክለቡንም በማነጋገር ወደ ክለባቸው ለማምጣት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ወደ አርሰናል ጉዳይ ስናቀና የሪካርዶ ካላፊዮሪን ጉዳይ እናገኛለን። ሪካርዶ ካላፊዮሪ እንግዲህ በባለፉት ጥቂት ጨዋታዎች ላይ ተሰልፎ እየተጫወተ አይደለም የሚገኘው እና መቼ ይመለሳል የሚሉ ዘገባዎች ይወጡ ነበር። አሁን ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚዘግቡት ከሆነ ሪካርዶ ካላፊዮሪ አሁንም ለተጨማሪ ሳምንታት ከሜዳ እንደሚርቅ ነው የተገለጸው። ተጫዋቹ እንግዲህ በባለፉት ጥቂት ጊዜያት ስንመለከት እንደነበረው ጉዳቶች የተደጋገሙበት ይገኛሉ። ከባለፈው ዓመት ጀምሮ ዘንድሮ በተወሰኑ ጨዋታዎች ላይ ወጥ የሆነ የመሰለፍ ጊዜን እያሳለፈ ነበር የሚገኘው። ከዛ በኋላ ግን እንደገና ደግሞ ተመልሶ ተጫዋቹ በብሔራዊ ቡድንም በልምምድ ወቅት ሲጎዳ ተመልክተናል። በአርሰናልም እንደገና ሲጎዳ የነበረበትን ሂደት አይተናል እና ካላፊዮሪ እንግዲህ በቀጣዮቹ ጥቂት ሳምንታት ውስጥ ወደ ሜዳ ሊመለስ እንደማይችል ተጨማሪ ሳምንታት ለማገገም ወይም ለሪከቨሪ እንደሚያስፈልጉት ነው በርካቶች እየዘገቡ የሚገኙት። ስለዚህ አርሰናል በዚህ ቦታ ላይ ሁለት አማራጮች አሉት። በእድሜም ትንሽ ከፍ የሚለውን ፒየሮ ሂንካፔን መጠቀም ይችላሉ፣ አሊያም ደግሞ ሉዊስ ስኬሊ ልክ እንደ ባለፈው ዓመት ሁሉ መጠቀም ይችላሉ እና እነዚህን አማራጮች መጠቀም እንደሚችሉ ነው የተነገረ የሚገኘው። ከአርሰናል የዝውውር ሂደት ጋር ተያይዞ አርሰናል እነማንን ለማስፈረም እንቅስቃሴ ያደርጋል የሚሉ መረጃዎችን ስንመለከት እንግዲህ አርሰናል አሁን ዝም ያለ የዝውውር ጊዜ ነው ያሳለፈ የሚገኘው። በዚህ ቡድን ውስጥ ማጋሌሽ በተለይ የተጎዳበት ጊዜ ላይ ነበር አንዳንድ ነገሮች አስጨናቂ የነበሩት። አሁን ማጋሌሽ ወደ ስብስቡ ተመልሷል። ስለዚህ አርሰናል የትኛውን ተጫዋች ሊያስፈርም ይችላል ከሚለው ጉዳይ ጋር ራሱ አርቴታም ሲናገር እንደነበረው አክቲቭሊ ያንን ነገር እንደሚመለከቱት በዝውውር ገበያው ላይ ንቁ ሆነው እንደሚመለከቱ ነበር የተናገረው። ግን ዚ አትሌቲክ አንድ ይዞት የወጣው ዘገባ እንደሚያሳየው ትላንትና ምሽት ላይ የሚያስቸኩል ነገር ለአርሰናል እንደሌለ፣ ይሄ ኤርጀንት የሆነ ነገር እንደማይኖር እና አርሰናል ተጫዋች ለማስፈረም ያን ያክል እንደማይቻኩልም ጭምር ነው እየተገለጸ የሚገኘው። ነገር ግን ደግሞ አንዳንድ የሆኑ ቦታዎች ላይ የሆኑ አይነት ፊርማዎችን ሊያደርጉ እንደሚችሉ ነው በርካቶች የሚናገሩት። ምናልባት ጥር ተጫዋቾች የዝውውር መስኮት ማለትም አሁን ባለው የጥር ተጫዋቾች የዝውውር መስኮት አርሰናል ተጫዋች የሚያስፈርም ከሆነ ሊያስፈርም የሚችለው ታዳጊ ተጫዋቾችን እንደሆነ ነው የዚህ አትሌቲክ ምንጮች በተለይ ጄምስ ማክኒኮላስ ይህንን መረጃ የዘገበው። ብዙ አይነት ተጫዋቾች አሉ። ለምሳሌ የብላክበርን ሮቨርሱ የ17 ዓመት ተጫዋች አይጎር ታይዦን ይህንን ተጫዋች ለማስፈረም አርሰናል ሊንቀሳቀስ ይችላል ተብሎ ይጠበቃል። ምናልባት በዚህ የበጋዊ ዝውውር መስኮት አንድ ሀፕን ሲያደርግ ልንመለከተው የምንችለው ጉዳይ ይሄ ነው። ከዚህ ባለፈ ግን ከአርሰናል ሊለቁ የሚችሉ ተጫዋቾችም እንዳሉ ጄምስ ማክኒኮላስ በዘገባው ገልጿል ማለት ነው። ከዛ ውጪ ወደ ሌሎች የመጨረሻ መረጃዎቻችን ስናቀና አንድ ሁለት ጉዳዮችን የምንመለከት ነው የሚሆነው። ከነዚህ ጉዳዮች ውስጥ አንደኛው የባርሰሎናን ጉዳይ እንመለከታለን። ባርሰሎና እንግዲህ ከዣኦ ካንሴሎ ጉዳይ ጋር ተያይዞ አሁንም ስማቸው በተደጋጋሚ ጊዜ እየተነሳ ነው የሚገኘው። እንደ ባርሰሎና አይነት ክለብ ደግሞ ምን አይነት ቀጣይ ውሳኔዎችን ሊያሳልፍ ይችላል የሚለው በጣም በጉት የሚጠበቅ ጉዳይ ነው። እንግዲህ የዣኦ ካንሴሎ ጉዳይና የኢንተር ሚላን ነገር ከሰሞኑ በተደጋጋሚ ሲነሳ ነበር የቆየው። ኢንተር ሚላንም በፕሬዝዳንቱ በኩል አንድ ሀሳብ ሰጥቶ ነበረ። የክለቡ ፕሬዝዳንት እንደተናገሩት ተጫዋቹን ማስፈረም እንፈልጋለን፣ ነገር ግን የተጫዋቹ ደሞዝ በጣም ከፍተኛ ነው የሚል ሀሳባቸውን ነበር ይዘው የወጡትና በተለይም ደግሞ እንዲህ አይነቱን ተጫዋች ለማስፈረም የሆነ ፍላጎት አላቸው። ነገር ግን ከአል ሂላል ጋር የሆኑ ተጫዋቾችን መለዋወጥ ይኖርባቸዋል። ወይ ስቴቨን ዴቭራይ አሊያም ደግሞ አቸርቤል ለሌላ ክለብ ወይም ደግሞ ለሳውዲው ክለብ እንዲሰጡ ይጠበቅባቸዋል። ነገር ግን እነዚህ መረጃዎች ደግሞ እንደሚዘግቡት ሁለቱም ተጫዋቾች ከኢንተር ሚላን አይለቁም የሚሉ መረጃዎች ናቸው ይወጣሉ። ታዲያ ባርሰሎና በጣም ጥቂት ለሚባል ጊዜ ተጫዋቹን በውሰቱ ለሌላ ተጨማሪ ክለብ መስጠት ይፈልጋል ነው የተባለው። ተጫዋቹ በአል ሂላል እየተጫወተ ይገኛል። አሁን 31 ዓመቱ ላይ ነው የሚገኘው። ነገር ግን ኢንተር ሚላን አሁንም በከፍተኛ ሁኔታ ተጫዋቹን በውሰቱን ለማስፈረም እየተፎካከረ ይገኛል የሚሉ መረጃዎች በይሳት እየወጡ ይገኛሉ። የትኛው ክለብ ተጫዋቹን ያስፈርመዋል? ኢንተር ሚላንስ ራሱ ተጫዋቹን ለማስፈረም የሚያደርገው ጥረት ይሳካለታል የሚለውን አብረን እናያለን። መጨረሻ ላይ የምንመለከተው የእንግሊዙ ክለብ ቦርንመዝን ጉዳይ ነው። ቦርንመዝ አንቷን ሴሜኞን የማጣቱ ነገር የተረጋገጠ ይመስላል። ስለዚህ ቦርንመዞች ሌላ ተጫዋች ለማስፈረም እሱን የሚተካ ሌላ ተጫዋች ለማስፈረም እንቅስቃሴ እያደረጉ ነው። የስቱትጋርቱን ጀርመናዊ የመስመር አጥቂ ዣሚ ለዌሊንግን ለማስፈረም
40 ሚሊዮን ዩሮ ወይም 34.7 ሚሊዮን ፓውንድ አዘጋጅቷል የሚሉ መረጃዎች ናቸው እየወጡ የሚገኙት። እንግዲህ ተጫዋቹ አንቷን ሴሜኞ ወደ ማንቸስተር ሲቲ ማምራቱ እርግጥ ነው። ስለዚህ ያ መሆኑ ካልቀረ እሱን የሚተካ ተጫዋች ማምጣት ይፈልጋሉና በ40 ሚሊዮን ዩሮ ይህንን የስቱትጋርት የመስመር አጥቂ ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ነገር ግን ደግሞ የጀርመኑ ክለብ ስቱትጋርት ይህንን ጥያቄ ሊቀበለው እንደማይፈልግ፣ ምክንያቱም የክለቡ ወሳኝ ተጫዋች መሆኑን ነው ስካይ ስፖርት ጀርመን ይዞት የወጣው ዘገባ የሚያሳየውና ቀጣይ ምን አይነት ውሳኔ ይወሰናል፣ እንደገና ደግሞ ከፍተኛ ጥረት ማድረጋቸውን ይቀጥላሉ ወይ የሚለውን በጊዜ ሂደት አብረን የምንመለከተው ጉዳይ ይሆናል ማለት ነው። ውድ አድማጮቻችን እንግዲህ ከኛ ጋር አብራችሁ ቆይታ ስላደረጋችሁ እጅግ አድርገን ከልብ እናመሰግናለን። የዕለተ ረቡዕ የታህሳስ 29 2018 የዝውውር መረጃዎቻችን እነዚህን ይመስላሉ። ፈጣሪ ቢፈቅድ በተለያዩ የዝውውር ጉዳዮች አዳዲስ ዜናዎች ዕለት በዕለት መገናኘታችንን እንቀጥላለን። የተመረጡ ጉዳዮችን ይዘን ወደ እናንተ የምንደርስ ነው የሚሆነው። ስለዚህ እንደዚህ አይነት ጉዳዮችን ለመከታተል ተመራጭ ቦታ ላይ ነው የምትገኙት። ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። ምን ፕሮግራም እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። በሌሎች ፕሮግራሞች እንደ ፈጣሪ ቅዱስ ፈቃድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።